ዳጣ ባልሰራቸው ተወነጀለች። ወርቅና አልማዜን ሰርቃኛለች። ለፖሊስ ደውልና ትፈተሽልኝ፣ ወደዚች ቤት ግን ተመልሳ አትመጣም ስትል ወይዘሮ ማርታ ለባለቤቷ ለአቶ ደረጀ ነገረችው። በምን እጠርጥራችኋት ነው እንደዚህ የምትሉት? እስኪ ተረጋጉ፣ ትንጣና እሷን ፊት ለፊት እንነግራታለን፣ ግን ስትመጣ እንዳታስቀይሟት አለ አቶ ደረጀ። ታው እንጂ እንደዚህ አዘንክላት እንዴ? ይቺ ልጅ ከየትም አንጥታ ንብረቴን አዘረፍከኝ፣ ያስጠቃኸኝ አንተ ነህ አለችው ለባለቤቷ። አዎ ልጅቷ ሌባ ናት አለች። ተንኮለኛ ሌባዋ ኤቢ የአቶ ደረጀ የወይዘሮ አልማዝ ልጅ ውሃ አጠገባቸው ተቀምጣ እያዳመጠች ነበር። በተኛችበት ክላስ በእናት አባቷ አልጋ ላይ ተነሺ፣ እዚሁ አልጋ ላይ ተወለድሽ፣ እዚሁ ልታረጅ ነው ወይ? ደግሞ እናት አባታችን አልጋ ላይ ምን ትሰሪያለሽ? ስትል ከዛ ክላስ እንድትወጣ አደረገቻት ኤቢ። እሷ ከወጣችላት በኋላ በዳጣ ለማሳበብ የእናቷን ወርቅና አልማዝ ሰርቃ ልትወጣ ስትልም ወይዘሮ ማርታ ከውጭ ገብታ ነበረ። ሁለቱም ተገጣጥመው ከውሃ ጋር ሲጋጩ ተጣሉ። እናንተ ልጆች ሁልጊዜ እንደዚህ የምትጣሉት ለምንድነው? አባታችሁም ተዋችሁ፣ ስርዓት ያዙ በማለት ሁለቱ ልጆች ለማረጋጋት ሞክራለች። ይቺ ዳጣ የምትባል ልጅ ከዚህ ክላስ ስትወጣ አይቻታለሁ፣ ሌባ ናት ስትል ለእናቷ ተናገረች። እንዴት ሌባ ናት አለሽ? ምን ስትሰርቅ አይተሻት ልትጠረጥሪያትስ ቻለሽ? ስትል ኤቢ ነገረቻት። ከዚህ ክላስ እውነት አይተሻታል? ምን ልትሰራ ገባች? አለች በጣም ተናዳ። የምትፈራውን ተሰርቆብኛል ብላ የጠረጠረችውን ንብረቷን ስታዩ የለም። በጣም ተናደደ። ደረጀ የስራህን ይስጥ፣ አስደፈርከኝ፣ ወርቅና አልማዜን የው ሁሉንም ጠራርጋ ነው የወሰደችብኝ ስትል ለኤቢ መለሰች። ሁሉንም ወስደዋለች እንዴ እያለች እየተረበተበተች ሌባዋ ለእናቷ ብትናገርም እናቷ ትኩረቷን እያደረገችው ወደ ተጠረጠረችው ዳጣ ነው። መጽሐፌን ስለቀደድሽ እቀጣሻለሁ ሲል ናታ ለዳጣ ነገራት። ምንም ችግር የለ እቀጣለሁ፣ ከባድ ቅጣት ግን አትቀጣኝም አይደለ ስትል ነገረችው። ምንም አይነት ቅጣት ቢሆን አምነሽ መቀበል ነው ያለብሽ ሲልም ያን ቅጣት ደግሞ አብረሽኝ መርካቶ ሄደሽ መጽሐፍ ታጋዥኛለሽ ሲል ነገራት። አጠገባቸው የተቀመጠችው ሌቢት ኤቢ ለምንድን ነው እኔ ተከትዬ የማልገዛው? ሌላ መጽሐፎችንም እገዛላለሁ ብዬ አልነበረም ወይ ስትል ነገረችው። መጽሐፉን የቀደደችው ዳጣ ናት፣ ስለዚህ መቀጣት ያለባትና አብራኝ መሄድ ያለባት እሷ ናት ሲላት ተቆናደደች። ለዚያም ይቅርታ፣ አዎ እኔ ነኝ የቀደድኩት ብላ በሐሰት ይቅርታ አደረገችለት። እኔም እኮ ይቅርታ አድርጊያለሁ ስትል እሷ መቼ ካደች? ከመጀመሪያው ብሎ ዳጣን ሲያቅፋት ተንጨረጨረች። ታጠገባቸው ተነስታ ሄደች። ልብሴ ልቀይርና እንሄድ በማለት ለዳጣ ሲነግራት እኔም ቀሚሴን ልቀይር እያወላከፈኝ ነው ስትል ናታ ነገረችው። ናታን በደስታ ወደ መርካቶ ሄደው መጽሐፋቸውን ለመግዛት ጉዟቸውን ቀጥለዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ እንዲሁም ቪዲዮውን ሼር እንዲሁም ላይክ እያደረጋችሁ እስከ ፍጻሜው እንድትከታተሉ ስል አሳስባለሁ። ወዳለው ቤተሰብ ምሳሌ ድራማ ላይ እንግዲህ እንደ አዲስ እየተለቀቀ ያለው ዳጣ ከ18 ዓመት በኋላ ቤተሰቦቿን ፍለጋ ላይ የሚያሳይና የዳጣን ታሪክ የሚያስተምር ድራማ ነው። እሱም በእናቷ ወይዘሮ ማርታ በጣም አልወደደቻትም፣ ደስተኛ አይደለችም። ከልጇ ከምትወደው ከናታን ጋርም አብራ ቅርብነት ስላላቸው ከዚህ ቤት ይችል ትውጣልኝ፣ የልጅቷንስ ጉዳይ እንዴት አደረከው? እኔ ምልህ ደረጀ ኤቢና ናታ በጣም ይዋደዳሉ፣ ይቀራረባሉ። ሁለቱ ደግሞ ከተጋቡ ድርጅታችን ቀጥ አድርገው ይመሩልናል አለችው ለአቶ ደረጀ።
እንደሚዋደዱ አውቃለሁ ግን ባንቺ ግፊት ነው ሲል ለሚስቱ ነገራት። አረ በኔ ግፊት አይደለም ከኛም ተደብቀው እኮ ያወራሉ ደርሸባቸዋለሁ እያለች ለባሏ ስትናገር እሱ ደግሞ ስሚማ ማርታ ብሎ ለሷ ጠይቃት። እኛ ወንዶች የምንወደው ከምናፈቅራት ሴት ጋር ነው መኖር የምንችለው፣ እሷን አግብተን መኖር ነው የምንፈልገው። እናንተ ሴቶች ደግሞ በእኛ በተቃራኒው ነው በማለትም እኛ ባትወዱን እንኳን እኛን አግብታችሁ መኖር ነው የምትፈልጉት። ትዳር ውስጥ ከተገባ በኋላ በሁለቱም መካከል እኩል ፍቅር ከሌለ ከባድ ነው የሚሆነው። ዋናው ጥያቄ ስምኝማ ናታን ኤቢን ይወዳታል ያፈቅራታል ወይ ነው የሚለው ጥያቄው ሲል ነገራት። አትጠራጠር በጣም ይወዳታል፣ ግን የዚች ልጅ ነገር እንዴት አደረከው? እስከ መቼስ ነው የኛ ቤት ቆይቷ ስትል ለአቶ ደረጀ ነገረችው። ግን ይህን ሰሞን በጣም ደስ ብሎሃል ምን ተገኝቶ ነው አለችው ባለቤቷን። እሱ ግን ልጁን ስላገኘ ነው። እሱም ምንም የመለሰላት ምላሽ የለምና ቤልቱን አጥልቆ ጉዞውን ቀጥሎላታል። መኪናውን አቁሞ ነበር ወሬያቸውን እያወሩ ያሉት። ወደ ቤት ስትመለስ ውሃና ኤቢ ተጣልተዋል። ከአልጋው ላይ ተነሺ እዚህ ተወልደሽ እዚሁ ልታረጂ ነው ወይ አለች። ለመስረቅ እንዲያመቻት በእናት አባቷ ቤት የተከለከለችው ኤቢ ተነስታ ወደ ሳሎን እንደተቀመጠችም ወይዘሮ ማርታ ሄዳለች። እሷን እቅፍ አድርጋታል። እህትሽ የት ናት ስትላት ትነግራታለች። ዳጣ መጽሐፍ ሊገዙ ከናታን ጋር ወጥተዋል ስትላት እናቷም ቀናች። ልጄ ተቀምጣ ትላንት በመጣችው ጋር እንዴት ከሷ ጋር ይሄዳል ስትል በጣም ተብሰልስላለች። ግንባሬን ሳሚኝ እማዬ ጸጉሬ እንዳበስ አድርጊልኝ እስኪ ስትልም ልጅ ውሃ እናቷን ነግራታለች። ቆይማ ምን እየሰራች ነው እስካሁን ስትልም ደግሞ የት ነው ያለችው ብላ ጠየቀቻት። እናንተ ክላስ ናት አለቻት። እኛ ክላስ ደግሞ ከመቼ ወዲህ ምንስ ልትሰራ ገባች ስትል ያችን ሌቢትን ኤቢን ለልጇ ነግራታለች። ልጇም እኔ እንጃ ስትል መልሳለች። ተነስታ ወደ ክላሷ ስትገባ ያንን እየሰረቀች ወደ ኪሷ ስታጠራቅም ሌቢት እየተርበተበተች ሰንሰለቷ ትንሽ የወርቋ ታይባት። ምንድነው ብላ በሩን ከፍታ ስትገባ ታይባታለች። ዋ ይሄ ምንድነው ብላ ወደ ኤቢ ጠጋ ስትል ኤቢ ትመታታለች፣ ታለቅሳለች። እናንተ ልጆች አባታችሁም መቆጣቱን ረሳችሁ? እስከ መቼ ነው እንደዚህ ሰላም የምታጡት? ለምን አታርፉም? ስርዓት አትይዙም? ስትል ሁለቱ ልጆቿን ተቆጥታል። መጽሐፋቸውን ገዝተው ሲመለሱ ናታም የሱን ታሪክ እንዲሁም ደግሞ ስለ ዳጣም ሁለቱ ተጠያየቁ። አንተ እዚህ ቤት ምን ልትሰራ ወንስ ምንድነህ ስትል ነገረችው። አባቴ እናቱ ደረጀ በጣም የቅርብ መልካምና የሚዋደዱ ጓደኛሞች ናቸው። እኔ ደግሞ ለትምህርት ወደ አዲስ አበባ ስመጣ እዚሁ እንድቀርና እንዳልባልግ ወይንም በጥሩ ሁኔታ እንድማር ስለተደረገ ነው በማለት እዚህ ቤት የሆንኩት እንጂ እኔ እናት አባቷን ብዬ ነው እንጂ ኤቢ በጣም ባለጌና መጥፎ ልጅ ናት ሲል ነግሯታል። ግን አንቺ በጣም ቆንጅዬ ነሽ ሲል ለዳጣ ሲነግራት ኪድዬን ሁለተኛ እንደዚህ እንዳትላለች ዳጥዬ ማለት ነው። በዛም ደግሞ እኔ ቆንጆ ነኝ እንደ እውነት በማለት ጎዳና ላይ ህይወት እንዴት ነበረ? ወላጆችሽ የሉም ወይ? አንቺ ጎዳና ላይ እንደዚህ ሆነሽ ያደግሽ ያማርሽ በማለት እሷን እያደነቃት፣ እሷ ደግሞ እንደዛ የሚላትን አልፈለገችም። ስለ ቤተሰቦቿ ሲጠይቃት አልፈለገችም። አባት ግን አለኝ በጣም የምኮራበት ስትል በአባቷ እንደምትኮራ ነገረችው። በዚያም እሺ በቃ በማለት የተጀመረውን የቤተሰብ ጥየቃውን አቁሞ ጉዟቸውን ቀጥሏል። ያንን መጽሐፍ ለማንበብ ሞከረች። መጽሐፉን ለመቀበል ስትሞክር ግን አልፈለገም። መጽሐፍ እሰጥሻለሁ፣ መጽሐፍ ታነቢያለሽ አላት። እኔ ያልተማርኩም አንድ መጽሐፍ በአንድ አመት አልጨርስም ስትል ነገረችው። በቃ እኔ የፈለኩትን ገጽ እሰጥሻለሁ ታነቢያለሽ አላት። ያችኛዋ ግን በቅናት ተንጨርጭራለች። ምርጥ የቀሚስ የምታምር እሷን ለብሳ ወደ ቤት እየተጓዙ ነው ከናታን ጋር። ውሃም ከእቴ ጋር ተጣለሁ ብላ ከቤት ሰራተኛዋ ጋር ሄዳ ግቢ ስትጠርግ ለቤት ሰራተኛዋ ነገረቻት። በቃ አንቺን ሁል ጊዜ እንደ ህፃን ልጅ ነው አስተሳሰብሽ አይደለ ስትላት ዳጣ ናፈቀችኝ ብላ ትነግራታለች።
መጽሐፉን የቀደደችው የእውነት ያቺ ኤቢ እንደሆነች ፍርጥ አድርጋ ነገረችው። እሱም ደግሞ ተረድቼሻለሁ፣ አንቺ እንደማታደርጊ እሷ ናት የምታደርገው ብሎ እውነቱን አውቆባታል። መጽሐፉን እኔ ሳልቀድ እንዴት መጽሐፉን እኔ ቀድጄ አንቺ ደግሞ እንድቀድ አድርገሽኝ እንዴት እኔን ጥፋተኛ ታደርጊያለሽ ብላ ፊት ለፊት ተፋጠጡ። አንተ እኮ ለኔ ነው እንጂ ጊዜ የሌለ ለዳጣ ጊዜ ያለ ስትል ናታን ወቅሷል። ወደ ኪችንም እንደገባች ዳጣ ከሰራተኛዋ ጋር ፊት ለፊት ተገጣጥመው አስደነገጥሽኝ አለቻት። የቤት ሰራተኛዋ ከኋላ ተከትላ ስሪልኝ ያልኩሽን ምግብ አዘጋጀሽ እንዴ ብላ ኮስተር ብላ ለቤት ሰራተኛዋ ኤቢ ስትናገር አዎ ሰርቻለሁ ስትላት የታለ ያለች እሷን ስታስደነግጣትም ኮስተር ብላ እኔ የምልሽን ነው የምሰሚው ወይንስ ዝም ብለሽ ተራ ወሬ ነው የምታዳምጪው ብላ የቤት ሰራተኛዋን ስትነግራት ቆይ እንዴት ነው ነገሩ ብላ ዳጣ ለዛች ለቤት ሰራተኛዋ ትናገራለች። እሷን ታያት ከልጅነቷ ጀምራ እንደዚሁ ናት፣ ስርዓት የላትም ብላ ለዳጣ ትነግራታለች። ቆይ አንቺ እዚህ ቤት ብዙ ጊዜ ነው እንደ የኖርሽው ብላ ያችን የቤት ሰራተኛ ትነግራት። የቤት ሰራተኛዋ የዳጣ እናት ትመስላለች። ልጅቷ ወደ ቤት ስትመጣ ለፖሊስም አይደወልም፣ ራሷ ትጠይቅና እውነቱ ይታወቃል በማለት ዳጣ ስትመጣ ትንፈሽ እንዳትል ብሎ አባት አቶ ደረጀ ተናገረ። ወደ ቤት ገቡ ዳጣና ናታን። የተሰበሰቡት ቤተሰብም ሁለቱ ሲገቡ ፍጥጥ ብለው ዳጣን እያዩት የዛሬው ክፍል ያልቃል ማለት ነው። አቶ ደረጀም በጣም ደስ ብሎታል ልጁን ስላ